እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? ዛሬ ፕሮግራማችን አሜሪካንን ያስጨነቀው መሳሪያ አሜሪካንን ያስጨነቀው መሳሪያ ምንድን ነው? እንዴት ነው? አሜሪካን ስለምንድን ነው የተጨነቀችው? ይህ መሳሪያስ እንዴት ውጤታማ ሊሆን ቻለ? የሚሉትንና ሌሎችም እናያለን። አሜሪካ ብዙ ጊዜ እኔ ብቻ ነኝ በቴክኖሎጂ የላኩት፣ እኔ ብቻ ነኝ በጦርነት ሁሉን ነገር የማውቀው ብላ ታምን ነበረ። አሁን ግን አሜሪካ ተበልጣ እንደሄደ ያመነችበት ጦርነት ነው። ስለዚህ ይህ አሜሪካ የተሸነፈችበት ጦርነት በምንድን ነው እንዴት ነው የሚለውን ማየት እንችላለን። የተከበራችሁ ተከታታዮች ይህንን ቻናላችን ሼር፣ ላይክ፣ ሰብስክራይብ በማድረግ ተባበሩን። ቀጣይ ወደ ፕሮግራሙ እንሄዳለን። አሜሪካን ያንቀጠቀጠው መሳሪያ ማን የሰራው? መሳሪያውስ ምንድን ነው? አሜሪካ ያንቀጠቀጠው መሳሪያ FM-6 ይባላል። FM-6 ወይ ደግሞ 6 ስቲንገር ሚሳኤል ነው። ይሄ ስቲንገር ሚሳኤል ቻይና ነው የምትሰራው። በሰው እጅ የሚሸከም ነው። ሰዎች ተሸክሞት ከቦታ ቦታ የሚንቀሳቀስ ነው። በጣም ትንሽ መሳሪያ ነው። ይህ መሳሪያ ኢራን ውጊያው ከተጨመረ ከ28 ቀን በኋላ ነው የደረሳት። ከዛ በኋላ ግን ወዲያውኑ 8 አውሮፕላን ነው ድብ ያደረጋቸው ማለት ነው። ስለዚህ ይሄ ጦር መሳሪያ የሚሰራው በኢንፍራሪ ነው። በኢንፍራሪ ነው የሚሰራው። ኢንፍራሪ ሙቀትን የጦር አውሮፕላኖቹ ሙቀት ተከትሎ ነው ሄዶ ድብን የሚያደርጋቸው ማለት ነው። ስለዚህ ይሄ መሳሪያ አደገኛ ነው። በሰው እጅ የሚንቀሳቀስ ነው። ሚሳኤል ነው። ሶስቱንም ያሟላ ነው ማለት ነው። የአሜሪካን የጦር ሲስተም ደግሞ ወደ ኋላ እመጣና መጀመሪያ ይሄ መሳሪያ ምንድን ነው ባህሪያቱ፣ ክብደቱ ስንት ነው የሚለውን እሱን ካየን በኋላ ወደ ኋላ ሌሎችን እንመጣለን። ይሄ በሰራዊት እጅ ተንቀሳቅሶ የሚሄድ ነው። የዚህ መሳሪያ ክብደት ደግሞ 16 ኪሎ ግራም ነው። ከነ ጥይቱ ከነ መተኮሻው ማለት ነው። ጥይቱ ብቻ ወይ ደግሞ ሚሳኤሉ ብቻ 10 ኪሎ ግራም ይመዝናል ማለት ነው። መተኮሻዋ ግን 6 ኪሎ ግራም ነው። 16 ኪሎ ግራም ይዘህ የምትንቀሳቀሰው እጅግ በጣም ቀላል ነው። ስለዚህ ይሄ መሳሪያ ደግሞ በ10 ኪሎ ነው ሚሳኤሉ ብቻ። ይሄ መሳሪያ ደግሞ 6 ኪሎ ሜትር መጓዝ ይችላል። 6 ኪሎ ሜትር መጓዝ ይችላል ማለት ነው። በሰዓት ማለት በፐር ሰከንድ ነው። 350 ኪሎ ሜትር ፐር ሰከንድ ይበራል። አስቡት፣ ፐር ሰከንድ በአንድ ሰከንድ ውስጥ 350 ኪሎ ሜትር ይበራል። ስለዚህ አውሮፕላኗን ማምለጥ አትችልም፣ ምንም ማምለጥ አትችልም። በዚህ የተተኮሰባት አውሮፕላን በምንም ተአምር ማምለጥ አትችልም ማለት ነው። ይሄ መሳሪያ ለምንድን ነው አሜሪካ ያፈራቸው? በሁለት ቀን ብቻ 8 አውሮፕላን ያጋየው። በሁለት ቀን ብቻ 8 አውሮፕላን ያጋየው። እስራኤልና አሜሪካ የሚተባበሩበት አየር ኃይላቸው ቀጥ ያደረገ መሳሪያ ነው። ትንሽዬ መሳሪያ 16 ኪሎ ግራም የምትመዝን መሳሪያ ቀጥን አደረገቻቸው። ለዛ ነው እስራኤል ፈርታ አሁን ወደዛ ማትኩሰው። ግን ይሄ መሳሪያ አሁን ለህዝቡላህ ለሐማስ እንደሚደርስ ደግሞ አትጠራጠሩ። አሁን እነሱ የምደበደበው አውሮፕላን ነው፣ በሌላ የለም። በእግረኛ በፍጹም አይታሰብም። ስለዚህ እስራኤል ትልቁ ስጋቷ የሆነው ይሄ መሳሪያ ነው። F-35 በጣም በቃ የተለየ አውሮፕላን ምናምን ተብሎ ነው የሚወራለት። ግን ይሄ መሳሪያ ብትን ነው የሚያደርገው። አንተ ብቻ ልክ እሱ ወዳለበት ብቻ አይተህ መተኮስ ብቻ ነው ስራ። ከዛ በኋላ እሱ ተከትሎ ድብን ብቻ ነው ማድረግ ስራው።
እሺ አሜሪካኖች ይህን ጦር መሳሪያ ካለ ለምንድን ነው የሰጉት የሚለውን ደግሞ እስክንየው። አሜሪካ በጣም ብዙ ቦምብ የሰበሰበችው በእነዚህ በኤፍ 15 16 ኤፍ 10 ኤፍ 35 የሚባሉ በዝቅተኛ አየር ክልል ውስጥ መብረር የሚችሉ ናቸው። በከፍተኛ ወይ ደግሞ በመካከለኛ የአየር ንብረት መብረር የሚችሉ አውሮፕላኖች የሚሸከሙት ቦምብ እጅግ በጣም ውድ ነው። ያላቸውን ጨርሰዋል። ስለዚህ ለሌላ አምጥቶ ለመተኮስ ደግሞ ወጪውን አይችሉትም። በእነዚህ አውሮፕላኖች ግን በዝቅተኛ የአየር ክልል ውስጥ የሚበሩ አውሮፕላኖች የሚይዙት ቦምብ በጣም ርካሽ ነው። እጅግ በጣም ብዙ አምርታለች አሜሪካ። ለእስራኤልም ለራሷም አከማችታለች። በጣም ብዙ ክምችት ነበራት። እነዚህ አውሮፕላን ግን አንቀሳቅሳ ቦታው ላይ ለማድረስ አውሮፕላኖቹ ከተመቱ እጅግ በጣም በቃ ኃይለኛ ራስ ምታት ነው የሚይዛቸው። አሜሪካውን እጅግ በጣም ተረብሻለች በዚህ ጉዳይ። ምክንያቱም መመኪያው አየር ኃይል ነበረ። አየር ኃይል ነው መመኪያው። አየር ኃይል ደግሞ ሊጎዳ የሚችለው ትልቅ ነገር ነው። መኖሪያ ቤት፣ ፋብሪካዎች፣ ህንፃዎች፣ ድልድዮች፣ ካምፓኒዎች እንደዚህ የመሳሰሉትን ነገር ነው ማጥቃት የሚችሉት። ስለዚህ የማፍረስ ስራ ነው የሚሰራበት እሱ። ይሄንን የአየር ኃይሏን እንቅስቃሴዋን ከገደበው ይሄ መሳሪያ አሜሪካ የግድ ነው የምትፈራው። እጅግ ነው የምትፈራው። እጅግ ነው ይሄ መሳሪያ በቃ ይረበሻት። ለዚህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ቻይና ሄደው ለዚህ ነው ቻይና ሄደው ቻይናን ለመማፀን ነው። እባክሽን በቃ ተይው እሱን። እነሱ የፈለጉትን ሀገር ሲደበድቡ ጦር መሳሪያ ያቀብራሉ። ለምሳሌ ታይዋን ከቻይና ራሷን እንድትከላከል ጦር መሳሪያ ያሸክማሉ። ራሻ ለዩክሬን ጦር ያሸክማሉ፣ ራሻ እንድትሸነፍ። ራሻ ግን አልተቻለችም። ኔቶም በሙሉ ነው የደመሰሰችው፣ የአሜሪካን ሰራዊት ጨምሮ ማለት ነው። ስለዚህ እነሱ ሲያደርጉ ልክ ነው፣ እነሱ ላይ ሲሆን ግን ተው ይላሉ። ቻይና እኛ ያቀበልነው ነገር የለም እያለች በጎን ታደርሳለች። እስራኤል ደንብራለች። ይሄ ጦር መሳሪያ ሐማስና ህዝቡላህ እጅ ከገባ ጉድ የፈላ ነው የምትለው። የምትመካባቸው አየር ኃይል ብቻ ስለሆነ ማለት ነው። ስለዚህ እነዚህ መሳሪያዎች እጅግ በጣም ውጤታማና እጅግ በጣም ቀላል፣ ማንም ሰው ይዞት የሚንቀሳቀስ ማንም ሰው ሊተኩሰው የሚችል መሆኑ የበለጠ አስፈሪና አስጊ ያደርገዋል። ይህንን ጦር መሳሪያ ከፈለከው ወደ ፈለከው ለማዘዋወር ደግሞ በጣም ቀላል ነው። ከውጤታማነቱ አንጻር ሲታይ ይህን ጦር መሳሪያ እጅግ በጣም አደገኛ ያደርገዋል። ስለዚህ አሜሪካና እስራኤል በዚህ ጦር መሳሪያ እጅግ በጣም ተርበትብተዋል፣ ፈርተዋል። ጦርነቱን ላለማካሄድም አንዱ ምክንያታቸው ይሄ መሳሪያ ነው። ስለዚህ ይሄ ስቲንገር ሚሳኤል አሜሪካ በፍጹም በህልሟም አይታው ወይ ሰምታው ወይ አልማው የማታውቅ መሳሪያ ነው። ቻይና ይሄ ትንሽዬ መሳሪያ አሜሪካንን ትልቅ ትምህርት እንዲሰጥ አድርጋለች። የተከበራችሁ ተከታታዮች የዛሬው ፕሮግራማችን ይህን ይመስላል። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።